እና ምን ተባልክ? አንድ ኩላሊት ፌል አድርጓል። አልቅሽ በማርያም አታልቅሽ። ይሄን በቃ ማንም ማዘር ማጥቶት ማንም እንዳያውቃን ቆይ ያለውን ደረጃ የሕክምና ደረጃውን ምናምን ላጣራ መጀመሪያ። እያዞረኝ ነው ወላሂ እያዞረኝ ነው። ማን ተረጋጊ፣ ተረጋጊ በቃ አታልቅሽ በማርያም። አኒ ሰላም ሰላም፣ እንዴት ናችሁ የኔ ቤተሰቦች? እንዴት አላችሁልኝ? ባላችሁበት ሁላችሁም ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ ማከብራችሁ። ላስታይም በለቀቁት ቪዲዮ ሁላችሁም ከኔ ጋር እኩል አብራችሁ ተከፍታችኋል፣ አዝናችኋል። ለእናንተ መጥቼ ካወራችሁ በኋላ ምን ያክል እንደቀለለኝ እኔ ነኝ የማውቀው። በቃ ለካ ማውራት እንደዚህ ሰላም ያለው ነገር ነው። እውነት ለመናገር በጣም ነው ደስ ያለኝ ከምላችሁ በላይ በቃ ምን ያክል እንደቀለለኝ በቃ በፈጣሪ ስም በጣም ነው ደስ ያለኝ። ካወራችሁ በኋላ የተሰማኝ ሰላም እና ያገኘሁት እርካታ አልገባችሁም። ከዛም በኋላም ምናምን ቤተክርስቲያን ሄጄ ምናምን ቁጭ ብዬ አወራው በቃ ያለኝ የተሰማኝን ነገር ምናምን እና በቃ ቁጭ ብሎ እንደሚሰማኝ ነው በቃ ለኔ የነበረኝ ፊሊንግ። ቁጭ ብዬ ብቻዬን ያለኝን የተሰማኝን ነገር አወራውና ሁሉም ነገር ወጣልኝ። በቃ ወጣልኝ ማለት አልችልም፣ ግን በቃ ትንሽ እረፍት አገኘሁ። የአእምሮ እረፍት አግኝቼበታለሁና እናንተም በጎ ከጎኔ ስለሆናችሁ ስላበረታታችሁን ኮሜንታችሁ ሙሉ ከመጀመሪያው እስከ መጨረሻው እኔን ለማገዝ ነው። በቃ አይዞህ በርታልን እንወዳለን ያላችሁኝና በቃ እናንተም እኔ ይሄን ነው የምፈልገው። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። እግዚአብሔር እናንተን ይጠብቅልኝ። እኔ ለእናንተ እውነት ለመናገር ምንም ቃላት የለኝም። የደወላችሁልኝ ያላችሁ ቴክስት ያደረጋችሁልኝ በኖርማል ስለኔ ቪዲዮ ሰራችሁ ያላችሁ ምናምንና ሁላችሁንም በአጠቃላይ በጣም ነው የምወዳችሁ። ነው ከጎኔ የነበራችሁ በዙሪያ ያላችሁ ሰዎች ጓደኞቼ ሁላችሁንም በጣም ነው የማመሰግናችሁ። ለኔ ያላችሁን ፍቅር አክብሮት አሳይታችሁኛልና በጣም አመሰግናችኋለሁ። ከዛሬም የመጣሁት ለዛ ነው፣ ሁላችሁንም አንድ ላይ ለማመስገን። በዛ ላይ ደግሞ ከኔ ጎን ሆና አብራ ስታለቅስ አብራኝ ስትከፋ ለነበረችው እህቴ ለማመስገን ያክል በትንሹ ይሄ ለምስጋና ብቻ ነው። ኬክ እንደምትወድ ስለማቅ ብቻ ኬክ ይዤላታለሁ እና እሷን ጠርቼ እሷንም ለማመስገን ነው ዛሬ የመጣሁት። ሁላችሁንም ደግሞ ከጎን ነን ስላላችሁ እኛ አለውልህ ስላላችሁ ብቻ በጣም ደስ ብሎኛል። ለኔ ገብታችኋል። በቃ ይሄን ብቻ ነበር ከእናንተ የምፈልገው። ይሄን ያክል እኔን የሚወደኝ ይሄን ያክል የሚያከብረኝ ሰው አለ፣ ይሄን ያክል እኔ መኖር የሚያስጨንቀው እኔ መደሰትን የሚፈልግ ሰው አለ የሚለውን የተረዳሁበት በቃ ስለወሯችሁ ብቻ በጣም ደስ ብሎኛል። እውነት ለመናገር ወንድ ልጅ አያለቅስም፣ ወንድ ልጅ ስሜቱን አያወራም ይባላል እንጂ ለካ ወጥተን እንደዚህ አልቅሰንም ሆነ አውርተን ፋይናል የምናገኘው ደስታ በጣም ትልቅ ነገር ነው። እኔ ከልቤ ነው የምላችሁ፣ በጣም ነው ደስተኛው፣ በጣም ከምላችሁ በላይ ማለት ነው። እኔ ቃላት ሁሉ የለኝም ምን ብዬ እንደምነግራችሁ። በጣም ጭንቀት ውስጥ ነበርኩ። በቃ የሆነ የመታፈን ስሜት ነበር የሚሰማኝና አውርቻችሁ ግን ሁሉም ነገር ቅልል ብሎኛል። ሀኒ ትመጣለች። ሀኒ መጣ ያው ከኔ ጎን ሆና አብራኝ ተከፍታለች፣ አዝናለች እና ከዛም አልፎ ተርፎ የኔን ችግር ለመፍታት እሷ ብዙ ተሰቃይታለች። ወጣችኋል። እኔ እንደ ትልቅ ለእሷ ብዙ ነገር ማስተማር ብዙ ነገር ማሳየት ሲጠበቅብኝ ለእሷ ብዙ ነገር ማድረግ ሲኖርብኝ እኔ ግን ያው ሸክም የሆንኩባት እሷ ላይ ተጨመረ። እኔ ሌላ ስራ ነበር የሆንኩባት። ያለ በሰዋ ያለ ስራዋ ነው ስራ የሰጠዋትና ከጎን ሆና ግን ሳይለችኝ ሳትል ከኔ እኩል ቁማ ታግላልኛለች። በጣም ነው የምወድሽ ሀኒዬ፣ በእነሱ ፊት በጣም ነው የማከብርሽ። በቃ ያኑርልኝ። አንቺን ደስታ ነው ማየት የምፈልገው። አንቺን ይጠብቅልኝ። የመቶጁንም ኬክ ይዤልሻለሁ። በጣም ደስ እንደሚልሽ አልጠራጠርም። ሌላው የምላችሁ ምንድነው በቃ በጣም አመሰግናለሁ። በጣም ወዳችኋለሁ። ከዚህ በተሻለ ደህና ሁኑ። ገብታችኋል። በቃ ወደ ራሴ ወደ ድሮ የምታቆኝ አብስራ ተመልሼ ከእናንተ ጋር አብረን እንድንጫወት እንድስቅ ነው የምፈልገውና ብቻ ፍቅራችሁ አይለየኝ። ይሄን ነው ከእናንተ የምፈልገው። እኔ ወዳችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ እኔን እንጠብቃት። አንድ ላይ የእናቴ ውድ አዳራሹ ፍቅራችንን አቀማሹ ሲያገናኘን እኔን ካንቺ
ጣዕም ኖረው ያለም ፍቺ ስጨናነቅ ዓለም ጠባኝ የኔ ጉለት ሙራቶሽኝ እሳት መስሎኝ ባይኔ ሲነድ ባንቺ ሆኖ የውሃ መንገድ ድምቀቴ ድምቀቴ እህቴ ስራ እንዴት ነበር? አሪፍ ነው። ቤተሰቦቻችን ሰላም ነው ብላችሁ ሰላም ናቸው። እንዴት ናችሁ? ያው ቤተሰቦች ደህና ናችሁ? እኔ ደህና ነኝ ይመስገን። እንደዚህ ሆኖ ስላየሁት ወንድሜ በጣም ደስ ብሎኛል። አምሮበታል። በትንሽ ቀን ትሪትመንት ትንሽ ቀየር ብሏል። እግዚአብሔር ይመስገን። ስማን አየበት። ስለ ሁሉም ነገር እግዚአብሔር ያውቃልና እንቶቹን ኬክም ይዤ ዛሬ የኔ ቀን ነው። የኔ ቀን በጣም ወዶ ኬክ ነው። ያው ስለማቀፈም ብሎ ገዛ። በጣም አመሰግናለሁ። እንደምትወጂ ስለገባኝና በዚሁ አጋጣሚ ኬክሽን እየበላሽ እኔ ላውራሽ አንዳንድ ነገሮችን ለምን እንደጠራሁሽ ምናምንና እሺ ከስራ ማቋረጬ ነው የጠራሁሽ። ጎበዝ እሺ እና እኔ በዚህ ባሳለፍናቸው ሳምንታቶች ምናምን ከጎኔ ሆነች ስላልተለየች እህቴን ብቻ መሆን አይደለም። ገብቶሻል? የትነት ግዴታሽ ነው አውቃለሁ። እኔም በሆን በአንቺ ቦታ ላረግልሽ የምችለውን ነገር ነው ያደረግሽልኝ። ግን ምንም ቢሆን ላመሰግንሽ ግዴታዬ ነው። በጣም ነው የምወድሽ። ከኔ ጎን አብረሽ ተከፍተሻል፣ አብረሽ አዝነሻል እና አልፎም ተርፎም የኔን ችግሮች ለመፍታት ሌት ተቀን ደክመሻል። በቃ እኔ ምን እንደምልሽ አላውቅም። እግዚአብሔር ያክብርልኝ፣ ያሳድግሽ፣ በስራሽን በርቺ፣ ጠንክረሽ አንቺም ትልቅ ደረጃ ደርሰሽ ነው ማየት የምፈልገው። እሺ ግን ወንድም ስለ ወንድሙ የሚያደርገው ነገር ነው ያደረኩት። ለኔ ምስጋና አያስፈልግም። ምክንያቱም ግዴታዬ ነው። እኔም እኮ ወንድሜ እንደዚህ ስትሆን እያየሁክ ምናምን ዝም ልል አልችልም። አይደለም ወንድሜ ሆነ ሌላ ምን ማውቀውም ሰው ቢሆን ዝም ልል አልችልም። ስለዚህ ወንድሜ ስለሆንክ ነው እና እህት ስለ ወንድሙ የሚያደርገውን ነገር ነው ያደረኩት። አንተም በእኔ ቦታ ውቶ የምታደርገው ነገር ነው። ስለዚህ ምናልባት አይታወቅም። እኔ ምናልባት በአንቺ ቦታ ላልገኝልሽ እችላለሁ፣ በዛ ሰዓት ላልኖር እችላለሁ። ብዙ ነገሮች አሉ በመሀል ምናምን እና ያኔ እኔ አንቺ ስትፈልጊኛል ላልገኝ መቻሌ አሁን ላይ ሆኜ ሳስበው በጣም ነው የሚያስከፋኝ። አትከፋ፣ ሁሌም አለ ከጎኔ ነው። እሱን እግዚአብሔር ያውቃል። ላልኖር እችላለሁ። እሺ ቼን ከመበላ እናንተም እንብላ። የጾም ኬክ ነው ባይዘው ቤተሰብ የጾም ኬክ ነው። ብቻ እኔ በምትፈልጊኝ ሰዓት ላልገኝ እችላለሁ። እሱን ብቻ እግዚአብሔር ያውቃል። እኔ ሆፕ ስለ ሁሉም ነገር አመሰግንሻለሁ። እኔ የምፈልገው በዛ ሰዓት በቃ የምፈልገውን ነገር ነው ያደረግሽልኝ። በዛ ሰዓት ከጎኔ ሰው ያስፈልገኝ ነበር። በሰዓቱ ከጎኔም አራቅሽም፣ ከጎኔም ነበርሽ። አብረሽኝ አልቅሰሻል፣ ደክመሻል፣ ገብቶሻል። የኔን ችግር እንደ ችግርሽ ቆጥረሽ ለመፍታት በጣም ብዙ ጥረሻል። በጣም አመሰግንሻለሁ። ከዚህ በኋላም በርትተሽ ጠንክረሽ በስራሽ ትልቅ ደረጃ ደርሰሽ ማየት ነው የምፈልገው። ቤተሰብ በዚሁ አጋጣሚ በጣም ጎበዝ የሜካፕ አርቲስት እና የጥፍር ባለሙያ ነች። ወደፊት የራስሽን ስቱዲዮ ከፍተሽ ትልቅ ነገር ነው የምጠብቀው ከአንቺ። ቤተሰብ የምታኮሪ ልጅ ነሽ። ለራስሽን በጣም ዲሲፕሊን የሆነች ልጅ ነች እና በጣም ዛሬ የምስጋና ቀን አስቶብኛል። የጠራሁሽም አንድም የምነግርሽ ነገር ስላለኝ ነው። ሌላ ተጨማሪ ለማመስገን ብቻ አይደለም። ያው ለሌላ ለማን እንደምናገርም ግራ ስለገባኝ ይሄን የምታውቂው ከቤተሰብ ውስጥም አንቺ ብቻ አምቶኝ በዚህ ሰዓት አብረሽኝ ያለሽው አንቺ ነሽ እና መናገርም ያለብኝ ያለ አንቺ ምንድነው አክቹዋሊ ጥሩ ዜና አይደለም ግን ሰሞኑን ሕክምና ላይ ምናምን እንደነበርኩ ታውቂያለሽ እና አውቃለሁ። ቤተሰቦቻችን አያውቁም እንጂ ትንሽ አሞት ሆስፒታል ነበርን። ያው ሕክምና ላይ ነበርኩና ዛሬ ቀጠሮም ነበረኝ። በዛም ነው የመጣሁት ምናምን እና ቀጠሮ ሂጂ እንደነበር ታውቂያለሽ። ጠዋት እሄዳለሁ ብለኸኝ እኔም አብሬክ ልሄድ ነበረ። ሳልተመቸኝ አንተ ብቻ ሄድክ። ምንድን ነው ያልኩ ነገር አለ እና በቃ ለማንም እንዳታወሪ። በቃ አሁን በዚህ ሰዓት አንቺ ብቻ ስለሆነ በቃ አይደል እንዴት እንደምነግርሽ ሁሉ ግራ ገብቶኛል። ያልጠበቁት ነገር ነው።
ያላሰብኩት ያልጠበቅኩት ነገር ነው የገጠመኝ። ብቻ በዚህ ሰዓት በቃ ሁሉም ነገር እየተደራረበብኝ ነው ማለት ነው። አላውቅም ብቻና ከጭንቀትም ብዛት ምናምን የመጣ መሰለኝ። ምንድነው? እሺ ምንድነው የተባልከው? አሁን ወደ እኔ ላይ ለምን ይሄን ያክል ነገሮች እየበረቱብኝ እንደሆነ ለምን ይሄን ያክል ችግር ውስጥ እንደገባሁ ሁሉ አላውቅም። ብቻ ሁሉም ነገር እግዚአብሔር ያውቃል። ሲያመጣውም ሲወስደውም ስለ ሁሉም ነገር እግዚአብሔር ያውቃል። እንግዲህ ምን ያክል ከሆነ ለኔ መኖር የተፈቀደልኝ አላውቅም እንዴ። ታስጨንቀኝ ምንድነው? ምን ያሉ ነገር አለ? ምንድነው? አይገባኝም። ምንድነው ያወራከለው? ማለት እሺ ንገረኝ። ግራ ገባኝ እኮ ግራ ስለገባኝ ነው። አንደኛ መናገርም ስላለብኝ ነው። አዎ ምንም ነገር ቢሆን አሁን እናንተ ግልጽ ነው የምናወራው አይደል እንዴ? እና ንገረኝ ምንድነው? ዛሬ ቀጠሮ ነበረኝ እና ነበረክ እና ምን ተባልክ? አንድ ኩላሊት ፌል አድርጓል። እኔ እንጃ እንዴት ሊፈጠር እንደቻለ ሁሉ አልገባኝም። እኔ ገና ወጣት ነኝ። አውቀ ነው እኔ ምናልባት የኔ ያክል ነው ማለት ነው እንደኖር ወይ ተፈቀደልኝ አይደለም። ምን ማለት ነው? የምሬን ነው። ዛሬ ሕክምና ላይ ነበርኩ። በቃ ቀጠሮ ሲሄድ አንድ ኩላሊት ፌል አድርጓል አለ። አታልቅሽ፣ አሁን ተረጋጊ። ያው ዞሮ ወደ መፍትሄውን ነው መፈለግ የምንችለው። በሕክምና መለሳል ማመስገን አለብኝ ስለአንቺ ስለሁሉም ነገር ስላረግሽልኝ ነገር በህዝብ ፊት ልናገርልሽ የሚገባ ላመሰግንሽም ስለሚገባ እኔ ምንም ነገር ነው። አታልቅሽ አሁን በቃ ላር ላይ በሕክምና የሚፈታ ነገር ነው። ምናልባት እግዚአብሔር ካለው ሁሉም ነገር ሊስተካከል ይችላል። ዶክተር በሕክምና ሁሉም ነገር ይሆናል። አንድ አታልቅሽ፣ በማርያም አታልቅሽ። ይሄን በቃ ማንም ማዘርም አትወቅ፣ ማንም እንዳያውቃን ቆይ ያለውን ደረጃ የሕክምና ደረጃውን ምናምን ላጣራ መጀመሪያ ምን ማድረግ እንዳለብኝ ምናምን በሕክምና የት ድረስ መሄድ እንደሚቻል ላጣራና ከዛ በኋላ ግን አሁን የኔ እናንተ ደም ራሱ እኮ አይመሳሰልም። አውቃለሁ። በቃ ፈተና ሲመጣ አንድ ላይ ነው። በቃ ሁሉም ነገር አንድ ላይ ነው የሚደራረበው። ፈተና ሲመጣ እኔ ላይ ደግሞ ሁሉም ነገር እየበረታብኝ ነው ይመስለኛል። በቃ እኛ ላይ ነው ሁሉም ነገር የበረታብን፣ እኛ ላይ ነው ሁሉም ነገር የተደራረበ ያለውና እያዞረኝ ነው። አኒ ተረጋጊ፣ በቃ ተረጋጊ። እሺ ተረጋጊ በጌታ እንደዚህ አትሁኝ። እሺ እንደዚህ አትሁኝ። በቃ ተረጋጊ ሀኒ። እንዴ አንቺ እኮ ጠንከር ብለሽ እኮ ነው ማጠንከር ያለብሽ ሀኒ። ተረጋጊ እሺ። ጥሩ ነገር እኮ አይደለም የነገርከኝ። ጉዳት ፊል አድርጓል እኮ ነው ያልከኝ። እንዴት ነው ይሄን ነገር የምትችለው? እሺ እንዴት ነው ቤተሰብስ መናገር የምትችለው? አና ዋስተኝ ተነሽ በቃ ልትኛለሽ እንዴ አንቺ? ነይ በጌታ ተነሽ በቃ ፕራንክ ነው። ተነሽ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። አንዴ ምንም አልሆንኩም። እኔ በዚህ ሰዓት እንደዚህ አመኝ አልወጣት እኮ ነኝ። አንዴ ተነሽ በቃ ተነሽ፣ እግዚአብሔር ይመስገን ተነሽ። ምን እያልክ ነው? የኔ ማር ነይልኝ። ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ምንም አልሆንኩም፣ አልታመምኩም፣ ምን አላልኩም። ፕራንክ ላድርግሽ ብዬ ነው። እኔ እንደዚህ ትሆኛለሽ ብዬ ስለደነገጥኩኝ ነው። ኖ ጌታን አይደለም ሆስፒታል ሄደልህ ነው። ስለደነገጥኩኝ አስፈልገውም። ጌታን ደህና ነኝ። ማረግ ደህና ነኝ። አይ ጌታን ደህና ነኝ። ተነሽ ስለደነገጥኩኝ ምቶጁን ኬክ ጣልሽው።
ወይኔ ቢያንስ እየበላሽ አልኩሽ እኮ ለዚህ ነው ቢያንስ በልተሽ ትጨርሻለሽ ብዬ እኮ አይደለም አይደለም አውቆም ደህና ነኝ አሁን አብረን መሄድ እንችላለን ከፈለግሽ ደህና ነኝ ማርያምን ደህና ነኝ እንሂድ ደህና ነኝ እኔ ነኝ ቆይ አይደለም እኔ እኮ ኩላሊትሽም ስጪልሽ ነበር ትዝ ሲለኝ ለካ ደማችንም ይለያያል በቃ ደህና ነኝ እኔ አሁን ምናልባት አለ አይደለም ደህና ሞከርኩኝ ነው ምናምን አልታመንኩም ጌታን ኩላሊት ምናምን ነገር የለብኝም ደህና ነኝ ተብያለሁ ትንሽ ጭንቀትና የምግብ አለመብላት ምናምን ነገር ብቻ ነው ያለው ምንድነው ታዲያ ሌላው ነገር በሙሉ ደህና ነኝ በቃ ደህና ነኝ አውቄያለሁ አይደለም የምር ማርያምን ደህና ነኝ አንቺ ጀስት ፕራንክ ላድርግሽ ነው ደህና ነኝ ማለት አንቺ ፕራንክ ለማድረግ ነው በቃ እንዴ ፕራንክ ነው አንተ ማለት እንዴ አይልክ እኔ በአንተ ምክንያት ስጨነቅ ነበር አይደል እሱ ጭንቀት አልፌ ደግሞ የምትቀበለኝ በጭንቀት ነው አንተ ማለት እንዴ ምን ነው ጀስት ትንሽ ወራስሽ ተሰወድቅ ስታመጥቼ የሆነስ ጭንቅላቴ ነው እንደዚህ ትኛለሽ ያልጠበቅኩም በቃ ትንሽ ታዝኝ እና ምን እንደማሰብ ያወቅ እንዴት አትጠብቅም እኔ እንደዚህ ፌንት ይሄን ጭራሽ አልጠበቅኩም በማርያም እንዴ ተረጋጊ በቃ ፕራንክ ነው እንዴ በደረስ ተመለስ ምናምን ተጫወት ምናምን ብለሽኝ ነበር አይደል እኔን በማሰቃየት ነው ታዲያ ተረጋጊ ሻውን በቃ እንዴ ምን ሰልጋጋ በቃ ዞር በል እዛ እንዴ አንድ ላይ እራት እንብላሽ ፕራንክ ነው በቃ ተረጋጊ እሺ ፕራንክ ምን ማለት ነው ፕራንክ ማለት አንተ ምን ነው ጻን ነው እንዴ አንተ የምትቀልድበት ነገር አጣለ በጤና ይቀልዳል ምን ማለት ነው ፕራንክ ዝም ሆስፒታል ደርሼ ስመለስም ይሄ መጣልኝና እንደዚህ ልበላት እስኪ የሚለው ነገር አስብ እኔ እኮ አሁን አንተ ያጣው መስሎኝ እንዴት የምትጨነቀው አንተ አልገባህም እንዴት ባንዴ ነፍሴ ልትቀጥል እንዳለች አውቃለሁ አንተ በእናትህ ምን ነው ግን አውቃለሁ ይለኛል እንዴ አውቃለሁ በቃ አሁን ዝም ከሆስፒታል ስንመለስ ነው ከሱ ጋር በቃ ትዝ ያለኝ ነገር ያወቀው እንደዚህ ማለት አጣልቅሽ በጌታ በማርያም አጣልቅሽ በማርያም እንደዚህ ብትኛ አይደለም በቃ ቢያንስ ተሰቃየኝ ግን ኧረ በጌታ እነሱ አበይ አላሳዝነ እንደዚህ ቆይ ሌላ ፕራንክ አጣነው ሌላ ፕራንክ አይደጣለ በቃ ዝም ብለው አሁን ስንመለስ በቃ ትዝ አለኝ በቃ ሆስፒታል መልሱ እንደዚህ ሆነ ልበላት እስኪ ምናምን የሚለው በቃ እኔ ትንሽ በቃ ሌላ ነገር ሌላ ሀሳብ ምን አለብኝ መጣ እኔ ባንዴ አይደለም እሱ አላሰብኩም ነበር ሆስፒታል ስንወጣ ጀስት በቃ አይደለ ውጤቱ እንደዚህ ሆነ ልበላት የሚለው ነው ይመጣል እኔ ደህና ተቀየርክስ ደህና ነኝ አሁን ደህና ነኝ እኮ ደስ ብሎኛል ግን እኔ እንደዚህ ማድረግ ለምን አስፈለገ እኔ እኮ ለምን አልታመምክም ያልኩ አይደለም አልገባህም እንዴ አዘዝነም እንዴ አንተ በቃ የፈለግሽውን ነገር ታርጊኛለሽ በቃ ምን ልቀጣ በቃ ይቅርታ አድርጊልኝ ኧረ በእናትህ ወደዛ ይቅርታ አድርጊልኝ አታልቅሽ በቃ አታልቅሽ ከስራ አቋርጬ ያዝኝ ነው በቃ እሺ አይዞሽ በቃ ይቅርታ በቃ እንደዚህ ያሁን ይመጣልኝ ነው በቃ የሰራሁት እንደዚህ ልትሆኝ አልፈልግም በማርያም እንዴ በቃ ተረጋጊ አታልቅሽ በማርያም አኒ አታልቅሽ እኔ ደህና ነኝ ያለው ምንም አልሆንኩም አታልቅሽ በማርያም ምንድን እንዲያረኩት ጌታ ደስታችንን እንፈልገው አኒ በማርያም ሰስጠላ ተረጋጊ በእናትሽ ተረጋጊ አኒ እኔ ምንም ይቅርታ አላደርግልኝ አኒ ኧረ አኒ በጌታ ቤተሰብ ምን እንደምላችሁ አላውቅም እኔ ጀስት ያው ቀጠሮ ነበረኝ ትንሽ እና ከዛ ስመለስ የመጣልኝን ሀሳብ ነው አኒን እስኪ እንደዚህ ልበላት ምናምን የሚል ነገር ጀስት ይመጣልኝና ያው ከምጠፋባችሁ እናንተንም አለው ለማለት ያክል ምናምን ነውና ይሄ እንደዚህ ትሆናለሽ እንኳን አልጠበቅኩም እስኪ ኔክስት በኮሜንት ጻፉልኝ እናንተ አኒ ይቅርታ እንድታረግልኝ ምን ላድርግላት እኔ ያሰብኩት ነገር አለኝ አንዳንድ ስጦታዎችን ለአኒ ለመስጠት ከዚህም ቀደም ማለት ነው የሆነ ነገር ለማድረግ ፈልጋለሁ ለሷና የሆነ ነገር ለማድረግ አስቤያለሁ በዚህ አመት ምናልባት መጨረሻ አካባቢ ለሷ የሆነ ቆንጆ የሆነ ስቱዲዮ ከፍተን ወደ ስራ ወደ የራሷን ነገር ቢዝነስ የምትጀምርበት ነገር እናመቻቻለን ከዛ በፊት ግን አንዳንድ ነገሮች አስቤያለሁ እናንተም ይቅርታ እንድታረግልኝ ኮሜንት ጻፉልኝ እስኪ የእናንተንም ሀሳብ አይቼ ለሀኒ እናርግላት የምትሉኝን ነገር በዙ ላይክ ያለውን አይቼ ያን ነገር አረግላታለሁ ማለት ነው አንለስ ደግሞ ሩን ያሰብኩትን ነገር አረግላታለሁ ቤተሰብ እናንተም ከሷ ጋር አብራችሁ እንደማትናደዱልኝ ተስፋ አረጋለሁ ሜቢ ጀስት እኔ በትንሹ የኔ ያክል እንደዚህ ትሆናለች ብዬ አላሰብኩም ስሜቷ እንደሚጎዳ አውቃለሁ ግን እንደዚህ ዲስማች ኢሞሽናል ሆና እስከ ራሷን ለአዝሯት እስከ መውደቅ ድረስ ትደርሳለች ብዬ አላሰብኩም ሀኒዬ ግን በጣም ይቅርታ የፈለግሽውን ነገር ልታረጊኝ ትችያለሽ ለእሱም ፈቃደኛና ዝግጁ ነኝ በጣም ይቅርታ ቤተሰብ እናንተንም በጣም ነው የምወዳችሁ ማከብራችሁ ሁሌም ከጎኔ እንደምትሆኑ አልጠራጠርም
በሀዘኔ ጊዜ ነበራችሁ፣ ጭራሽ በደስታዬ ጊዜ ሁሌም ከኔ ጋር ናችሁ፣ ሁሌም ማለት ነው። እና በጣም ነው የምወዳችሁ የማከብራችሁ። ወደፊት ከረጅም ጊዜ አብረን ከመቆየትም የተነሳ ቤተሰብ እንሆናለን። እናንተ በዚህ አጭር ጊዜ ያውቃችሁ ለእኔ ያክል ፍቅርና መውደድ ካላችሁ ኦልሞስት ወደፊት አመት 2 አመት ስንቆይ የት ወንድም ነው የምንሆነው እና እናንተን ስላወቅኳችሁ በዚህ አጋጣሚ በጣም ደስተኛ ነኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ዛሬ ይመስላል። ሰላም አሉልኝ።